ሀበሻ የባህል ሕክምና ዘመጋቢ ጥበባት ነኝ። ዛሬ ደግሞ እንግዲህ የማሳያችሁ ይህንን እጽዋት ነው። ይህ እጽዋት እንግዲህ ለብዙ ዘርፈ ብዙ የሚሆን እጽዋት ነው። ይህ እጽዋት እንግዲህ ከተለያየ ቦታ እንግዲህ አሁን ወቅቱ ስለሆነ የሰበሰብነው ነው። ይህ እጽዋት ወተት ያለው እጽዋት ነው። በጣም ለብዙ ነገር ነው የምንጠቀመው። እንግዲህ ይህን እጽዋት አብዛኛውን እየሰራን ያለ ነው ለመንስኤ እስክትና ለሳይነስ ነው። ይሄ እንግዲህ ሳይነስ እንግዲህ ለጉበት ለሳይነስ እንዲሁም ደግሞ ለነቀርሳ ለሳምባ ነቀርሳ ወይም ለሳምባ ካንሰር እየደቅቄላችሁ ነበረ። እንግዲህ እነዚህ ነገሮችን በተከታታይ የምለቅላችሁ ለነዚህ የሚሆነው በጣም አስተማማኝ የሆነ እጽዋት ነው። አሁን በባለፈውም ለቅቄዋለሁ። የለቀቁት ላይ ለሳምባ ካንሰር ትክክለኛውን ነው የለቀቅላችሁ። እንግዲህ ሳምባ ላይ ትንፋሽን የሚዘጉ ነው የሚሆነው። ግን ዛሬ ደግሞ ማስተዋወቃችሁ ይሄን እጽዋት ነው። ይህ እጽዋት እንግዲህ ለብልት ነው የሚሆነው፣ ለሳይነስም ይሆናል። በጣም ለሁለቱ እየተፈተነ ነው። ሳይነስን በደንብ አድርጎ 100% የሚያጠፋ ነው። እንደነገርኳችሁ ለሳምባ ካንሰርንም ከሌሎች ጋር ሆኖ በደንብ አድርጎ የሚያጠፋ ነው። ዛሬ ግን የምነግራችሁ ደግሞ ይሄ ለብልት ነው። ብልትን እንግዲህ በጣም ለመልፈስፈስ ያለበት ይሄ ወተት አለው እንደምታዩት በጣም ደካማ ነው። ይሄ የሚቀጭ ነገር ነው። ለብዙ ዘርፈ ብዙ የሚሆን ነው። ይሄ እጽዋት እንግዲህ ብልትን በስነ ስርዓት ማለት ነው ለደከመም ተሎ ለሚያፈስም የዘር ፍሬያቸው ፈሳሽ የሌላቸውን በደንብ አድርጎ አስተካክሎ የሚሰራ ነው። የእጽዋት እንግዲህ በጠጅም እንሰጠዋለን፣ በጠላም ይሆናል ማለት ነው። እንዲሁም ደግሞ በጠጅ በተለይ በጠላ ቢሆን የተመረጠ ነው። ተሎ ጠላ የምናደርገው አሁን ከሁሉም ነገር ጠላ ተሎ ሽንት ወረ ሽንት ቧንቧ ስለሚሄድ ተሎ የመክፈት ስለሚኖረው ማለት ነው እንጂ ሌላ ነገር አይደለም። ጠጁምና ማሩና ጠጅ እንትኑ ጠላ ልዩነቱ እያለ የሚጠይቅ ሰው ስላለ ነው። ጠላ ተሎ ብሎ ወረ ሽንት ቧንቧ ይሄዳል። የዛን ጊዜ ተሎ የመፍታት አቅም አለው ማለት ነው። ተሎ በአንድ ቀን በሁለት ቀን ለውጥ ያሳያል ማለት ነው። ለዛ ነው አብዛኛውን አሁን በጠላ የምንለው እንጂ ማሩ እንደውም ይውላል ያድራል እንጂ የተለየ ነው የሚሆነው ማለት ነው። ማር ራሱ የቻለ መድኃኒት ስለሆነ ማለት ነው። አብዛኛውን አሁን በላም ልጅና ወይም በንብ ልጅ ነው የምንለው ስጡ የሚለው። አብዛኛውን እንግዲህ ብዙ ጊዜ 300 ጥበብ ከጌታችን ኢየሱስ ክርስቶስ ለኖህ ሲገልጽለት ከ700 እጽዋት 300ውን ከላምና ከወተት እና ከማር ነው ያለው። በእነዚህ ስት ነው ያለው እና አብዛኛውን ያ በማር የምንለው ወይም በወተት የሚሰጠው ለዝ ነው ተሎ ይቆያለው እንጂ አስተማማኝ ነው። ጠላ ግን ወዲያውኑ ጠጥቶት ዛሬው እንደጠጣው ወዲያውኑ ወረ ሽንት ስለሚሄድ ወረ ሽንት ቧንቧ ስለሚሄድ ተሎ ሽንት ቧንቧ ስለሚከፍት ልክ የደከመው ብልቱን ተሎ ፍጥነት ባለው አራያ ያለው እንጂ ማርን አይተካም ጠላው ማለት ነው። ግን ፍጥነት አለው ተሎ እንዲነሳ ያደርገዋል ማለት ነው እንጂ ማር እንደውም ሆድ ውስጥ ያለው ሁላ ነገር በደንብ አድርጎ በአስተማማኝ ፈውስ የሚሰጥ ነው ማለት ነው። እንግዲህ ይሄን እጽዋት እንግዲህ ብልቱ ደግሞ እንዳልኳችሁ ማወፈር የሚቻል እንግዲህ በጣም ከምን በላይ አስተማማኝ የሆነ ነው። እንግዲህ ብልቱ ለደከመ ተደጋጋሚም አሁንም ብዙ ጊዜ የምንለቀው ለብልት አስተማማኝ የሆነ ስላለን ነው። ይሄ እንግዲህ በጠላ እንደነገርኳችሁ ተሎ ለማየት በጠላ ይሆናል። በተቀረ በእንትን ይሆናል ማለት ነው። ይሄ በዚህ በጠጅ ወይም በማር አስተማማኝ ነው። በዚህ እንግዲህ መውሰድ ይቻላል ማለት ነው። ማንኛውም ሰው መደወል ይችላል። ዩቲዩብ ላይም ቲክታክ ላይም አለላችሁ። ይሄ አስተማማኝ ነው። ባላችሁበት እናደርሳለን ብለን ስንል አንዳንድ ሰዎች ለምንድን ነው ምናምን ያሉ እንደ ፌክ ይወጣል። እኛ መምጣት ቢችል መምጣት ነው። መጥቶ በአካል አይቶ አምኖበት ቢወስድ ነው ደስ የሚለን እንጂ እኛም ባለበት ያው ከመንገዱ አንፃር ላይ ካሁን ከእንትኑ ከአካባቢው ከደህንነቱ አንፃር ሰው ለመምጣት ስለሚፈራ ላኩልኝ ይላል። አዎ እኛ የሚያምንበት ከሆነ እንልካለን። ግን እኛ መምጣቱን ነው የምንፈልገው። መጥቶ አይቶ በአካል መውሰድ እንዲችል ነው እንጂ ሌላ ነገር አይደለም። ኑ ውሰዱ። አስተማማኝ 100% ነው የምንነግራችሁ። ይሄ ለብልት 100% ነው ማየት ማመን ስለሆነ ማለት ነው። ኑ ውሰዱት። አድራሻችን ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው ማለት ነው። ሀበሻ የባህል ሕክምና ዘመጋቢ ጥበባት ነኝ። በሌላ እጽዋት በሌላ ፕሮግራም ስለምንገናኝ ሰላም ያገናኘን። ሸር አድርጉት ሁሉም እንዲደርስ። አመሰግናለሁ።